ባለቤቴ አሁን በቃ ሙሉ ለሙሉ ወደ በሬነት ተቀይሯል። በሬ ማለት እንዴት ወደ በሬ አላውቅም። በቃ እኔ እንዴት እንደጀመረው እኔ አሁን ቀይ ነገር ካየ ቀይ የሆነ መጋረጃ ምናምን ካየ በቃ በሬዎች እንደሚያደርጉት የለም እንደመዋጋት ምናምን አይነት ነገር የለም። ይዋጋል? አዎ ጭራሽ። አዎ ቀንድ ምናምን አብቅሏል እና ነግራው ቀንድም አብቅሏል። እንዴት ቆይ መተኛት አጥቻለሁ ሁሉ ይወጋኛል ምናምን ሌሊት። ከዛ ከጉልበታች ደግሞ በቃ ይሄ የበሬ የለም ሙሉ ለሙሉ ከጉልበቱ በታች በቃ እንደ በሬ ሆኗል። ሲወጣ እንትን ቦቴ ጫማ አድርጎ ምናምን በጨርቅ ጠቅልሎ የሚወጣ እና ተቸገርኩ። ተልቋል። መጀመሪያ ጊዜ ሲያድግ እዚች ነበረችና አሁን እንግዲህ እየተለቀ ደግሞ እንደዚሁ የሚቆም ነገር አለ። እየታጠፈ ነው እንደዚህ ተነብረ አይደለም። እኔ ሳስበው ነው ይህ ነገር የሆነ የሰው ሴራ ይመስለኛል። እንደ ከብት ይጮሃል። በተለይ ከብቶች ሲያይ ከእነሱ ጋር ይጨምራል ምናምን እና ግንኙነት እንድናደርግ ደግሞ ሁልጊዜ ነው የሚፈልገው። ግንኙነት? አዎ ተሳስቶ ቤት ውስጥ ግንኙነት እንድናደርግ አይፈልግም። ጫካ ነው ማድረግ የሚፈልገው። በቃ እና ጫካ ሲደቱ ግንኙነት አድርጋችሁ ተቀለጥ በሱ ፍላጎት በቃ እኔ በሳምንት አንድ ቀን ራሱ በጣም ሲረብሸኝ የሆነ ጊዜ ሄደ ሰዎችን እመታለሁ፣ ጎዳለሁ። ቀይ ከለር ምናምን ነገር ሳይ ደስ አይለኝም። ሰላም ውድ የቻናላችን ተከታታዮች፣ ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬ ፕሮግራማችን አንድ ባለታሪክ ይዤላችሁ መጥቻለሁ። ባለታሪካችን እዚህ ስቱዲዮ አብራኝ ትገኛለች። አብራችሁን ቆዩ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስቲ በመጀመሪያ ስምሽን ለእኔም ለተመልካቾችንም እስቲ በማስተዋወቅ እንጀምር። እሺ ሀረግ እባላለሁ። እሺ ሀረግ፣ እስቲ ምንድነው ወደኛ ሚዲያ ያመጣሽ ነገር ምንድነው? እስቲ ለእኔም እስቲ ለተመልካቾችንም ምንም ሳትፈሪ እስቲ በደምብ ዘርዘር አድርገሽ ንገሪኝ እስቲ። እሺ እንግዲህ እንደነገርኩህ እኔ ሀረግ እባላለሁ። የመጣሁት ያው ከክፍለ ሀገር ነው። እዚህ የመጣው ቅርብ ጊዜ ነው እና ክፍለ ሀገር በምኖርበት ሰዓት ያው የክፍለ ሀገር ልጅ ነኝ። እዛም ነው የተማርኩት። ያው ጥሩ ቤተሰብ ከሚባል ቤተሰብ ውስጥ ነው ያደግኩትም እና ያው ከቤተሰብ ጋር ስትኖር መቼም ሞት አይቀርምና ቤተሰቦች እናትና አባቴ ያው በአንድ አጋጣሚ ውስጥ ነው የሞቱት። ማለት በተቀራራቢ ሰዓት የለም። በአንድ አጋጣሚ ማለት አደጋ ተፈጥሮ ነው? አይ አይደለም። ያው ትልቅ ከመሆናቸው አንፃር መጀመሪያ ፋዘር ሞተ፣ ከዛ በኋላ ደግሞ ያው ማዘር ሞተች ማለት ነው። እና እኔ እንዳጋጣሚ ሆኖ ያው የመጨረሻ ልጅ ነኝ እና ከቤተሰባችን እኔ የመጨረሻ ልጅ ነኝ እና ያው በቤተሰብ እንደዚህ ቤተሰብ ሲሞትበት ለመጨረሻ ልጅ ነው አይደል ብዙ ጊዜ እንትን የሚናዘዙት። ማለት ገንዘብ ሲኖርህ ለመጨረሻ ልጅ ነው ብዙ ጊዜ የሚሰጠው ገፋ ያለ ገንዘብ ወይ ደግሞ መሬት ካለ ቤት ካለ ውርስ የሚበዛው ድርሻ ለትንሽ ልጅ ነው የሚሰጠው፣ ለመጨረሻ ልጅ ማለት ነው። እስቲ እንዴት ነው ቤተሰቦች ጋር እንዴት ነበር ቅርበትሽ? ስንት ነበራችሁ ቤት ውስጥ? ስንት ናቸው ወንድምና እህቶች? እስቲ በደንብ ንገሪኝ እስቲ። የነበርነው 4 ነው እና 4ቶቻችን ያው እኔ የመጨረሻ ነኝ ብያለሁ። እነሱ ያው የኔ ትልልቅ ስለሆኑ ያው ገንዘብም አላቸው፣ የራሳቸው የሆነ አላቸው፣ ራሳቸውን የቻሉ ናቸው እነሱ ማለት ነው። እና እንደዛም ተብሎ ስለሚታሰብ ነው ለኔ ገፋ ያለ ነገር የተሰጠኝ። ማለት እኔ ያው ራሴን ስላልቻልኩም ቤተሰብ ጋርም ስለነበርኩኝ ለሷ ያስፈልጋታል ይሄ ተብሎ ነው እናትና አባቴ የተናዘዙልኝ ማለት ነው። ማለት ለነሱም እኮ አላቸው፣ ለየድርሻቸው ተሰጣቸዋል። ግን ምንድነው ለኔ ነው ገፋ ያለው የተሰጠኝ። ጠቃሚ የሚባለው ገንዘብ የለም እና በዛ ምክንያት ቤተሰቦች ማለት እህትና ወንድሞቼ አይወዱኝ ማለት ነው። እንዴት አልገባኝም። እና ምንድነው ያወረሱሽ ነገር? ምንድነው ያወረሱኝ ነገር? ደህና እርሻ የሚባል ነው ያወረሱኝ እና ደግሞ ያው ቤቱንም ለኔ ነው ሰጠው የሞቱት ማለት ነው። እና በጣም ምን ልበል ትልቅ የሆነ ገቢ የሚያስገኝ እርሻ ነው ተስተውልኝ የሞቱትና ለዛም ነው ከእህትና ወንድሞቼ ጋር መጣጣም ያቃተን ማለት ነው። በቃ አይወዱኝም። በዛ ምክንያት ከሞቱ በኋላ ገንዘቡ ሙሉ ለሙሉ ለኔ እንደሆነ ካወቁ በኋላ በቃ ሰላምታ የለንም፣ እንደ ጠላት ብለን የምንተያየው።
እስቲ ምናልባት እስቲ ወንድም ታላቅ ወንድም ተለቅ ያለ ማለት በእርሻ ነው የምትተዳደሩት እንደሰማሁት ከሆነ እንደተረዳሁት ከሆነ እንደዛ ነው መሰለኝ። እና አሁን አንቺ ደግሞ ታናሽ ነሽ፣ ሴትም ነሽ። ቤተሰቦች ግራ ስለገባኝ ነው እንዴት ለአንቺ ሊያወርሱሽ ይችላሉ ማለት ትችያለሽ? አሁን አንቺ አይ እንደዛ ሳይሆን ማረስ ትችያለሽ ሳይሆን ምን አለ መሰለኝ ቤት አለ ያለው የከተማ ቤትም አለ እና ይሄ እርሻ ደግሞ ቤትም ማድረግ እችላለሁ፣ ማሰራትም እችላለሁ፣ ለሌላ ነገር ማድረግም እችላለሁ፣ መሸጥም እችላለሁ። ምንድነው ያወረሱኝ ምክንያት እኔ መጨረሻ ልጅ ስለሆንኩ ነው። እነሱ የራሳቸው የሆነ ነገር አላቸው ትልቅ ወንድሞቼ። ሲቀጥል ደግሞ መጀመሪያ አካባቢ ተሰጧቸዋል ድርሻቸው፣ እንደ ትልቅነት የሚሰጠውን ነገር ተሰጧቸዋል። ምንድነው በባህላችን አሁን መጨረሻ ልጅ የሚሰጠው አለ። ብዙ ጊዜ ለመጨረሻ ልጅ ነው እናት አባት ሲሞት የሚሰጥ አይደል? እንደዛም ስለሆነ ነው እንዴት ለሷ ብቻ እንደዚህ ይሆናል ምናምን ተብሎ ያው እንትን ያሉኝ ማለት ነው ያጠመዱኝና በቃ ደስተኛ አይደሉም። ሙሉ ገንዘቡን እኔ ስለወረስኩት ደስተኛ አይደሉም እነሱ ማለት ከዛ መካፈል ይፈልጋሉ። አላውቅም ወይ ከዛ መካፈል ይፈልጋሉ ማለት ሼር እንዲሆን ነበር የፈለጉት መሰለኝ ወይ ምናልባት ለኔ ትንሹን ነገር እንድወስድ ፈልገው ይሁን ብቻ አይደል? በገንዘብ ማትጣጣመው ነገር ልክ እንደዛ ነው። በቃ እነሱ ለኔ ያላቸው ነገር አሁን ላይ በቃ እንደ ቤተሰብ አይደለም የምንተያየው። ድሮስ እንዴት ነበር ግንኙነታችሁ? እንዴት ነበር ከቤተሰቦችሽ ጋር እና ከወንድሞችና እህቶችሽ ጋር? ድሮ በጣም አሪፍ ቤተሰብ ነበር። በጣም የምንዋደድ እንደነገርኩ እነሱ ከሞቱ በኋላ ነው እንደዚህ የሆነው። ምክንያቱም ያው በገንዘብ ብዙ ሰው ነው የሚያጣላው ታውቃለህ። ማላውን እኔ በቤተሰብ ሆነ እንጂ በወንድሞች ሆነ እንጂ ይሄ ነገር የታወቀ ነው። ሁሉንም ሰው በጣም ነው የሚያጣላው ታውቃለህ። ቤተሰብ ነው የሚያለያየው ገንዘብና እንዲሁም እኔ አንዳንዴ በቃ ባይናዘዙልኝ ምን አለበት ነው የምለው። ባይናዘዝ ከእህት ወንድሞች ጋር ብሆን ይሻለኝ ነበር ነው የምልህ። ግን እነሱ ደግሞ ገንዘብ ወዳድ ሆኑ በቃ። እኔ ደግሞ እንዴት ተናዘውልኛል። ስለዚህ እነሱ ለምንድን ነው እንደዚህ ያጥምደው ያዩኝ? ለምን እንደ ጠላት ያዩኛል ነው የምለው በቃ። እነሱ በቃ ደህና ዋልሽ ደህና አደርሽ እላሱ አይሉኝም በቃ። በዚህ በማለት ብቻ አይሉኝም ጭራሽ። ተገናኝተን አናውቅም እዛ በኋላ። ምክንያቱም አንቺ የእናት የአባታችን ገንዘብ ወረሽ ምናምን ነው የሚሉኝ። አንቺ ታዲያ ምናልባት ሄደሽ ከእነሱ ጋር አንድ ላይ መሬቱን አንድ ላይ እንስራበት ላንቺ ነው መሰለኝ በህግ የተፈረደልሽ መሰለኝ አይደል እኮ። ላንቺ እስከተፈረደልሽ ድረስ ቢያንስ ምርቱን አንድ ላይ እንጠቀመው ምናምን ብለሽ ለማዋራት ሞከርሽም እነሱ? አይ እኔማ የሆነ ጊዜ እንደዛ ሞክሬ ነበር፣ ግን እየቀለድኩ ነው የመሰላቸው። ምክንያቱም አንዳንድ ሰው ታውቃለህ ስግብግብ ነውና ማለት የእናት ወድ ዝንጉርጉር አይደል የሚባለው። ሁላችንም እንለያያለን። ምንም የእናት አባት ልጆች ከአንድ ወድ ብንወጣ እንለያያለን ሁላችንም። እየቀለድኩ ነው የመሰላቸው። እኔን በቃ ሁሉን ገንዘብ ለነሱ ቢወስዱት እኔ ሜዳ ላይ በወድቅ ለነሱ ችግር የለባቸውም። በቃ ደስተኛ ነው የሚሆኑት። እና እኔ ደግሞ በቃ አብረን እንደዚህ እናድርግ፣ አብረን እንስራበት፣ ቤቱም አብሮ መሰራት ካለበት እንስራውና ወይ ሱቅ ነገር እንክፈትበት፣ የለም ትልቅ ነገር እንደዛ ማድረግ እንችላለን ምናምን ስል እነሱ ደስተኛ አይደሉም። ወይ ለራሳቸው ብቻ መውሰድ ነው የሚፈልጉ ማለት ነው እንደዛ ከሆነ። ከዛ በቃ እነሱም እንደዚህ ሁልጊዜ እንትን ሲሉኝ መልእክት ይልኩብኛል ምናምን አለ አይደል? በቃ ተሳቀቅኩኝ። እንዴት ቢዛም መልእክት ነው የሚልኩት? በቃ ወይ አለ አይደል? ቆይ በቃ ይዝቱብኛል ማለት ትችላለህ። ማን ለመሬት ብለው አንቺ እህታቸው ላይ ይዝታሉ? በቃ ተለያይተናል እኮ አሁን እኮ አንድ ላይ አይደለንም፣ ቤተሰብ አይደለንም እኮ። ቆይ እስኪ ምን እያሉ ነው የሚይዙትሽ? በቃ እርሻውን ወይ ሽጭልን ነው የሚሉት አውቀው ማለት ነው። ሽጭልን የእናታችን የአባታችን ገንዘብ ነው። ስለዚህ ሙሉ አሁን 4 ነን። ስለዚህ እኩል መካፈል አለብን ነው አስበው። ለአራታችን ሙሉ ስንካፈል ምን ያህል እንደሚሰጠኝ ለኔ ያስበው እንጂ ለኔ የተሰጠኝን ተካፈለ ማለት እንዴ እኔ ምን ያህል እንደሚቀረኝ አላውቅም። እንደዛ ነው የሚሉት። ግን ይሄ ሰበብ አድርገው ነው እንጂ ሲጀመር እሽብል እኔ እዛ መሀል ላይ አያስገቡኝ። ቤቱን ላውጣው ነው የሚጥሉኝ ያውቃሉ። ወይ ደግሞ ከነሱ ውስጥ አድርገው ሙሉ ለሙሉ በራሳቸው ለራሳቸው አዙሮ ገንዘቡን ማለት ነው እኔን እንደ ሰራተኛ ሊጠቀሙልኝ ይችላሉ።
በጣም ይገርማል የምትነግሪኝ ነገር። አንድ ቤተሰብ አልመስላላችሁ። እስቲ ቆይ ታዲያስ እነሱስ? እሺ ሴት የለችም? አሁን እንዳንቺ አይነት ሴት የለችም? ሶስት አሉ መሰለኝ አይደል? እንዴት ናቸው? ስንት ወንድ ስንት ሴት ነው ያላቸው? 2 ወንድ ነው 2 ሴት ነው። 2 ወንድ እና ሴቶችስ? ቆይ እንዴት ነው ሊረዱሽ አልሞከሩም? ያው ከኔ ጋር ማለት ነው 2 አንደኛዋ እኔ ሌላ አለች። ስለዚህ እሷም እንደነሱ ነች እኮ በቃ እሷም እንደነሱ ገንዘብ ነው ፈልገው ገንዘብ ነው የሚፈልጉት። ምክንያቱም ምን ያውን ምን መሰለህ ምናልባት አንተ ቆይ እንደዚህ አይነት ነገር ወይ ሰምተህ አታውቅም ይሆናል እንጂ የሆነ ትልቅ ቤተሰብ ውስጥ ባለሀብት የተባለ ቤተሰብ ውስጥ እነሱ ደህና ገንዘብ አላቸው፣ የራሳቸው የሆነ መስተዳደሪያ ያላቸው። እኔ የለኝም፣ ቤተሰብ ውስጥ ነው የቆየሁት። የመጨረሻ ልጅ ነኝ። የመጨረሻ ልጅ እስከሆንኩ ድረስ ደግሞ ወራሽ የሚባል ነገር አለ። ወራሽ ነኝ። ስለዚህ ሙሉ ገንዘብ የሚገባኝ ለእኔ ነው፣ የእናቴ አባት። እነሱ እኮ ወይ የራሳቸው ነገር ሲኖር ወይ ራሳቸውን ሲችሉ ድርሻቸውን ይሰጣሉ አይደል? መጀመሪያ አካባቢ ይሰጣሉ እኮ ተሰጧቸዋል ማለት ነው። አሁን ምንድነው እነሱ ሲሞቱ ለኔ የተናዘዙልኝ ገንዘብ አለ። ስለዚህ አሁን ያ ለኔ ነው የሚገባው አይደል? እነሱ ደግሞ ለምን እንደዛ አይሆንም ነው የሚሉት። ምክንያቱም ይሄ የራስ ወዳድነት ከመሆን አንፃር ነው። እሺና ከዛስ ምን ተፈጠረ ታዲያ? ከዛም ድረስ በቃ ማንም ሰው ጋር መኖር አልችልም። ምክንያቱም አስጠቆሩኝ፣ ከማህበረሰቡ ጋር አስጠቆሩኝ። እሷ እህታችን እንደዚህ አድርጋ እንደዚህ የእናቴ አባታችን ገንዘብ ወረሰችን ምናምን እያሉ ስላስጠቆሩኝ እኔ በቃ አከራይቼ ለጊዜው ቢሆን መውጣት ነው ያሰብኩት። የቤቱንም ሆነ እርሻውንም ኮንትራት ሰጥቼ በቃ ቢያንስ ለተወሰነ ጊዜ ዘወር ልበል ብዬ ያው ወደዚህ መጣሁ ማለት ነው። እና ከዚህ ሲመጣ ያው ጓደኛዬ ጋር ያረፍኩት። ጓደኛ ነበረሽ? አይ የሴት ጓደኛዬ ነበረች እዚህ። የሴት ጓደኛ? አዎ። እንዴት ነው የሴት ጓደኛሽ ጋር እዛ ያለች የምታውቂያት? አዎ እዛ ያለው ማውቃት ልጅ ነበረች። እና እሺ ከዛ እዚህ መጣሽ? ከዛ እዚህ መጥቼ ያው በሆነ አጋጣሚ ያው እንንቀሳቀሳለን እንደዚህ የሆነ ስራ ለመጠየቅ ምናምን ይወጣን ነበርና በሆነ አጋጣሚ ያው የሆነ ሰው ተዋወቅኩኝ ማለት ነው። ስራስ ቆይ እንዴት ነበር ስትሰሪ የነበረው? ምን ነበር ስትሰሪ? ገንዘብም አለሽ ብለሽ ምን ነበር? አዎ እኮ እንዴት ነበር ስራስ? ምን ነበር ስትሰሪ የነበረው? ከዛ ያው እንደነገርኩ ያው ሱቅ ምናምን ነው እየሞከርኩ የነበርኩት። የራስሽን ለመክፈት? አይ የራሴ ነበረኝ እዛ። እና እንዴት ነበር እዚህ ያለሽ? ከዚህማ ገና ቅርብ ጊዜ ነው የመጣሁት። የተወሰነ ጊዜ ነው የሆነኝ። ማለት ነገሮችን ለማስተካከል ነው ዞር ያልኩት። እነሱ ጋር በጣም እንትን ሲልብኝ ያው አለ አይደል ነገሩን ለማቃለል ብዬ ነው ዞር ያልኩት። እና እስኪ ነገሮች ከተስተካከሉልኝ ያው እዚህ ይሆናል ብዬ ነው። እና ወንድሞችሽ እዚህ ከመጣሽ በኋላ ተውሽ ማለት? አይ እዚህ በኋላማ ያው ማለት አግኝቻቸው አላውቅም። ምናልባት እኔ እንጃ እስካሁን ድረስ ያው ያለሁበትን የሚያውቁ አይመስለኝም። እኔ እንጃ ማንም ሊነግራቸው አይችልም። ያው ማለት እዛው አካባቢ ነው እንግዲህ እርሻም አለ ብለሽኛል፣ መሬትም ስላለ እና እዛ ሂደው አይተናኮሱም ወይ እንዴት ነው? አንቺ ጋር ስለመገናኘት እነሱ አይሞክሩም? አይ ጭራሽ ተቀልተናል እኮ ማለት እስካሁን አልነገሩኝም ምን እየተፈጠረ እንዳለ እዛ አሁን አልሰማሁም። ምክንያቱም እኔ ለማንም ሳልነግር ነው የመጣሁት። እንደነገርኩ በውስጥ ለውስጥ ነው አኳናትሬ የመጣሁት። ማንም አያውቅም ብያለሁ እንግዲህ እስካሁን። እስኪ እኮ እንዴት ነው አሁን ብርስ እንዴት ነው የምትቀበይው? ኮንትራክማ ብረዛው ያለው ነው የተሰጠኝ። ሰውዬው እዛ የተኮናተረው ሰውዬ እዛ አካባቢ አይደለም ሌላ ቦታ ነው። ይሄ ሰው በሰው ስለሆነ እኔ እንዳለሁ ነው አድርገው የሚያስቡት ወንድሞቼ ማለት ነው። ስለዚህ በእኔ ቁጥጥር ስር እንዳለ ነው የሚያውቁት እነሱ። በእኔ ቁጥጥር ነው፣ ገንዘቡን ለራሴ ነው፣ ግን ለሌላ ሰው ሰጠው አይመስላቸውም። ሌላ ሰው እንደያዘው አድርገው የሚያስቡ ኧረ በእኔ ስር እንዳለ ነው የሚያውቁት። ገንዘቡ ወዲያው ነው የተቀበልሽው? አዎ እንደዛ ነው። እሺ ከዛ እዚህ መጣሽ ምን ተፈጠረ? እንዴት ነው ከጓደኛሽ ጋር? ሴት ጓደኛ ነበረችኝ ያልሽ እንዴት ነበር ያልሽ? አዎ አሪፍ ነበር። ያው ከጓደኛዬ ከእህቴም በላይ ነች እና ያው ነገሮችን ለማስተካከል ነው እዚህ የመጣሁት። ማለት እዚያው በዛ አጋጣሚ የሆነ ሰው ተዋወቅኩ፣ የሆነ ልጅ ተዋወቅኩ እና ያው እንደ ፍቅረኛ ሆነን ማለት ነው። ቀን በቀን የለም እየተግባባን ስንሄድ ያው ተዋደድንና ፍቅረኛሞች ሆነን ማለት ነው። ፍቅረኛሞች የመጀመሪያሽ ነው ወይስ እንዴት ነው? ገጠር እያለሽ ፍቅረኛ ምናምን አልነበረሽም?
አይ አልነበረኝም። የመጀመሪያሽ ነበር ማለት ነው? አዎ። እና እንዴት ነበር ከፍቅረኛሽ ጋር እንዴት ነበር ላይ? በጣም አሪፍ ነበረ። ያው አሁን ያው ወጣን የራሳችን ቤት ይዘን ምናምን እየኖርን ነው ማለት እየኖርን ነበር። ደስ የሚል ላይፍ ነበር። ፍቅረኛሽ ምንድን ነው የሚሰራው? ፍቅረኛ የሚሰራው ያው የቤተሰብ ቢዝነስ ውስጥ ነው የሚሰራው እና በቃ ደስ የሚል ህይወት ነው የምንኖረው ማለት በጣም ነው የምንዋደደው። ያው እግዚአብሔር ይመስገን። ከዛ እዚህ ይሻለኛል፣ አሁን ተመችቶኛል። አዎ ያው አሁን ግን በቃ በጣም ማለት የሚደብር ነገር ገጠመኝ ታውቃለህ? ማለት ምን ተፈጠረ? ያው በቃ የምጠብቀው ነገር አይደለም አሁን የተፈጠረ ያለው እያየሁት ያለሁት ነገር በቃ ለወሬ ራሱ የሚመች ነገር አይደለም። እኔ እንጃ ብቻ በጣም ግራ ገብቶኝ ነው እዚህ ራሱ የመጣሁት። አጋጣሚ ሆኖ በሰው ነው እዚህ እናንተንም እንዳገኝ የረዱኝና በሰው ነው እነዚህ ልጆች አሉ ምናምን ጥሩ ልጆች ናቸው፣ እስኪ እነሱን አማክሪያቸው ምናምን ይረዱሻል ምናምን ተብዬ ነው የመጣሁት። እነዚህ ስመጣ አይዞሽ ምንድን ነው የተፈጠረው? እስኪ በደንብ ሳትፈሪ መተሻል አንዴ። እኛም ችግር ካለን ችግሩን እንፈታዋለን። እና እስኪ ምን ተፈጥሮ ነው? እስኪ እንዴት ነው ከወንድሞችሽ ጋር ችግር ተፈጥሮ ነው ወይስ ምንድን ነው? እስኪ በደንብ ሳትፈሪ አትጨናነቂ እንደዚህ በሱ። እንግዲህ እኔ አሁን ወደዚህ የመጣሁት እኔ በቃ ባለቤቴ በጣም ታሟል፣ በጠና ነው የታመመውና ምን እንደማደርግ በቃ ግራው ገብቶኛል። ቆይ እስኪ አሁን ባለቤትሽ ታሞ ነው የመጣሽው ወደዚህ? አዎ በጣም ታሟል። ምን እንደማደርግ ራሱን ይጨንቆኛል። ቁባ አሁን ሰው ሲታመም እኮ ሐኪም ቤት ይሄዳል፣ ብዙ ቦታ ይሄዳል። እና አንቺ ወደኛ ሚዲያ እንዴ ምን ገጥሞሽ ነው? ምን እንፈታልሽ ነው ቆይ የመጣሽው ወደዚህ? ሐኪም ቤት የሚሄድ ነገር አይደለም። ምክንያቱም በቃ በጣም አሰቃቂ ነገር ነው። በእርግጥ መጀመሪያ አካባቢ ሊጀምረው አካባቢ የግል ዶክተሮች መጠውን ቤት አይተውት ነበረ፣ ግን መፍትሄ የሚሰጥ ነገር አይደለም። እኔ እነሱ ጋር ብትወስዱ መፍትሄ አይጠፋም ምናምን ስለተባለ ነው እዚህ የመጣሁት። ቆይ ምንድን ነው የታመመው ነገር ማወቅ ፈልጋለሁ። ምንድን ነው የታመመው? ምን ታሞ ነው? እኔ እንዴት እንደምነግርህ ራሱን ያላቅም። በቃ እኔ በጣም ነው ግራ የገባኝ። በቃ ታይቶ የማይታወቅ ነገር ነው ባለቤትን የገጠመውና እኔ እንጃ። እኔ የሰው ልጅ እንደዚህ ሆኖ አይቼውም አላቅም፣ ሰምቼም አላቅም። የሚገርመው ቀኔ ግራ ግብት ነው ያለኝ። እንዲሁ ምን እንደነካሁን ያላቅም፣ እንዴት እንደማወራህ ራሱን ያላቅም። ያው ግዴታ ስለሆነብኝ ነው። እሱ ብቻ ነው ያለኝ ታውቃለህ። ማንም የለኝም። ቤተሰቦች ትተውኛል። ከኔ ጋር ያለው በቃ ባለቤቴ ብቻ ነው። ስለዚህ እሱ ደህና እንዲሆን ብቻ ነው የምፈልገውና እንድትረዱኝ ይፈልጋሉ። አሁን ችግር የለውም። እኔ በጣም ብዙ ችግር ፈትቻለሁ። ብዙ በጣም የማይገመት ሁላ ነገር ነው የፈቱትና አሁን አንቺ ምን እንደተፈጠረ እንድትነግሪኝ ይፈልጋል። ምን ተፈጥሮ ነው? አሁን ምንድነው መሰለው ባለቤቴ አሁን በቃ ሙሉ ለሙሉ ወደ በሬነት ተቀይሯል። በሬ ማለት እንዴት ወደ በሬ? አላውቅም። በቃ እኔ እንዴት እንደጀመረው እኔ አሁን ቀይ ነገር ካየ ቀይ የሆነ መጋረጃ ምናምን ካየ በቃ በሬዎች እንደሚያደርጉት የለም እንደመዋጋት ምናምን አይነት ነገር ይዋጋል። አዎ ጭራሽ። አዎ ቀንድ ምናምን አብቅሏል። እና ቀንድም አብቅሏል። እንዴት? ቆይ ግራ ያጋባለው ነው የነገርሽ ነገርና ምን እንዴት ነው? እንዴት የተፈጠረ ነገር ነው? ቀንድ ማብቀል እኔ ሰው ስታሳይሽ ዶክተሮቹ ምን አሉሽ? አሁን ቀንድ በቅሎ በሬ። ቆይ እንዴት ነው? እንዴት አይነት በሬ ነው የሆነው? ምን አይነት በሬ ነው? እኔ መጀመሪያ አካባቢ በቃ ደንግጬ ነበር። በቃ እኔም ግራ ገብቶኝ ነበር። ምንድነው ይሄ ነገር? ማለት ህልም ሁላ ነው የመሰለኝ ታውቃለህ። ይሄ ነገር ምንድነው? በሆነ ነው እኔ ማመን አቅቶኝ ሰዎች አምጥቼ አሳየሁ ማለት ጓደኛዬ ያየችው። ምክንያቱም እኔ ደግሞ ሌላ ሰው እንዲያውቅ ስለማልፈልግ ጓደኛዬ ያየችው ዶክተር ምናምን መጣው አዩት። ይሄ ነገር ለኛ የሚቻል ነገር አይደለም፣ እኛ እንደዚህ አይነት ነገር ገጥሞን አያውቅም ምናምን ነው ያሉኝ ታውቃለህ። ስለዚህ ምን አይነት ሰው ነው ሊረዳ የሚችለው ምናምን ብዬ ነው በቃ እናንተ እንደዚህ አይነት ሰው ሚዲያ እናንተ የሚከታተል ስለነበረ አይ እነዚህ ልጆች ጎበዝ ናቸው፣ ምናልባት መፍትሄ ያያጡልሽም እነሱ ከዛ ብትወስዱ ይሻላል ምናምን ብለው ነው የመጣሁት። እኔ እኮ አሁን የመሰለኝ ወደ እንትን ስትይኝ እኮ የእሱን ባህሪ የያዘ ነበር የመሰለኝ። ቀንድ በቀለ ስትይኝ ሰውነት ቆይ እንዴት ነው? ምን አይነት ቅርጽ ነው ያለው? ቆይ ማለት ምን መሰለህ አሁን ስንተኛ በቃ መተኛት አጥቻለሁ፣ ሁሉ ይወጋኛል ምናምን ሌሊት። ከዛ ከጉልበታች ደግሞ በቃ ይሄ የበሬ የለም
ሙሉ ለሙሉ ከጉልበቱ በታች በቃ እንደ በሬ ሆኗል። ሲወጣ እንትን ቦቴ ጫማ አድርጎ ምናምን በጨርቅ ጠቅልሎ ነው የሚወጣው እና ተቸገርኩኝ። አይዞሽ አይዞሽ። እኔ ምን እንደሆነ አላውቅም። በቃ አሁን እግሩም ወደ እንትን ተቀይሯል፣ ወደ የከብት እግር። አዎ ስማ፣ የት ነው ያለው እሱ? አሁንም አምጥቼዋለሁ። እንዴ ቅድም እዛ ጋር ያየሁት እሱ ነው? አዎ ከታች ነው ያለውና መግባት አልችልም ምናምን ስላለ ነው። ምክንያቱም ያው ይሳቀቃል ታውቃለህ፣ አንዳንዴ ስለሚሳቀቅ ምናምን በደንብ ሲታይ እኮ ቅድም እኮ አያስታውቅም እኮ። እንዴት? አዎ አያስታውቅም፣ ምክንያቱም በጨርቅ ተጠቅሟል። ብዙ ነገር አይተው ከሆነ ከታች ደግሞ ትልቅ ጫማ ነው ልብሶ ያለው፣ ምክንያቱም ሰዎች እንዳያዩት ይሳቀቃል። ይሄ በጣም ከባድ ነገር ነው። እኔ ምን እንደማደርግ ራሱ ግራ ገብቶኛል። ቆይ እሺ፣ አንቺስ ቀንድ አለው ብለሽኛል። ቀንድ እያለው አብረሽው ስትተኝ ይወጋኛል። እንዴት አብረሽው ትተኛለሽ? ማለት ከባድ ከሆነ ምናልባት አልጋ ብትቀይሩም እኮ ምን ችግር አለ? ቆይ እንዲህ ማለት አንዳንዴ እኮ ነው እንደዛ የሚሆነው። አሁን ሰላም ሆኖ አሁን በቃ ኖርማል እንደዚህ ቁጭ ብለን እያወራን እኮ አንዳንዴ የሆነ ነገር በቃ ከታየው እንደዚህ አይነት ነገር ከታየው ይሄ ቀይ ነው፣ ይሄ ከታየው በቃ ከአንዳንድ ነው በቃ የሚመጣው ታውቃለህ። እኔ በቃ ምን እንደነካብኝ አላውቅም። ቀይ ነገር ሲያይ ማለት ይደነግጣል ነው? አዎ ይደነግጥና ከዛ ከአንዳንድ ቀንድ ያበቅላል ማለት ነው። ቀንድ ያበቅላል ማለት ድጋሚ ያበቅላል። የሚያበቅለው ሲያይ ነው እንዴ? ቀንድ ማለት የሚወጣ የሚገባ የሚሰወርና እንዴ? አልገባኝም። ቆይ ምን ቀንድ ነው የሚወጣ? አይደለም እንደዛ አይደለም። በቃ በቅሏልና ጨርቅ ተጠቅልሎ ምናምን ነው የሚወጣ የሚገባውም። አሁን እኮ አብሮት እየኖረ ነው ማለት ትችላለህ። በቃ እንዴ ቆይ መንገድ ላይ ቀይ ነገር ሲያይ እንዴት ነው ማለት? እንዴ በቃ እሱ እንደዛ እንደ ከብት እኮ ነው በቃ የሚያደርገው። ሙሉ ለሙሉ እኮ ተቀይሯል። በቃ እንደ ከብት ይጮሃል። በተለይ ከብቶች ሲያይ ሄዶ ከነሱ ጋር ይጨመራል ምናምን እና ግንኙነት እንድናደርግ ደግሞ ሁልጊዜ ነው የሚፈልገው። ግንኙነት? አዎ እንደዛም ሆኖ ግንኙነት ታደርጋላችሁ? ግን ደግሞ በጣም ያስጠላው ነገር ደግሞ በቃ በተአምር እንደዛ ካመመው በኋላ እንደዚህ ከሆነ በኋላ እኮ ተሳስቶ ቤት ውስጥ ግንኙነት እንድናደርግ አይፈልግም። ጫካ ነው ማድረግ የሚፈልገው በቃ። ጫካ? አዎ። እና ጫካ ሲዳችሁ ግንኙነት አድርጋችሁ ታውቃላችሁ? በሱ ፍላጎት በቃ እኔ በሳምንት አንድ ቀን ራሱ በጣም ሲረብሸኝ የሆነ ጊዜ ሄደን አንድ የተረገመ ሰውዬ ቪዲዮ አንስቶ ሶሻል ሚዲያ ላይ ልቅቅና በቃ አሁን መሳቂያ አድርጎኝ። በጣም ከባድ ነው። እና እኔ በቃ ምን እንደማደርግ ግራ ገባኝ አሁን። እና አንዳንዴም ከብት ምናምን በሚያገኝበት ላሞች እዛ ሄዶ ያጫውታል ምናምን እነሱ ጋር ማለት ያጫውታል ማለት ግንኙነት? አዎ ከነሱ ጋር ከከብት ጋርም? አዎ። አንቺን እያወቅሽ አበረሻለሽ? እኔ እሺ ምን ላድርግ? ይሄ መፍትሄ እንድትሰጡኝ ብዬ እኮ ነው እናንተ ጋር የመጣሁት። ማለት እሱን ለመከላከል ምንም አልሞከርሽም? ምን ከብት እንዳያገኝ እንኳን እንደዚህ ነገር እንዲህ በቃ አሁንም ራሱ እኮ በቃ ይጮሃል። ሲጮህ እንደ ከብት እኮ ነው በዋሲል የሚውለው። እንዴ ቆይና አሁን አንቺስ ቆይ እንዴ ይሄ ነገር የተፈጠረው እንዴት ከመጀመሪያው ነው? ቆይ ይሄ ነገር እንዴት እንደዚህ ተፈጠረ? እሱን ልጠይቀው አልቻልሽም? ምን ቆይ እንዴት መልስልኛል? እሱ እኮ በቃ ሙሉ ለሙሉ እኮ ተቀይሯል ማለት ይችላል። እኔ ብቻዬን እኮ ነው ያወራሁ ያለሁት እኮ ብቻዬን ነው። በቃ እኔ ምን እንደማደርግ ራሱ አላውቅም። አስተዳደጉ እንዴት ነው? ቆይ አላጠራሽም? አስተዳደጉ እንዴት ነው? ምናልባት ቤተሰቦቹም እንደዚህ ነገር ተገጠማቸው ለመጠየቅ አልሞከርሽም? ጠይቄያለሁ አይደል? ጭራሽ አሁን የመጣ በሽታ ነው፣ ቅርብ ጊዜ የመጣ በሽታ። እሱ ላይ ብቻ? አዎ። እሺ ቆይ እግሩና ቀንድ ማብቀል ሌላስ ምን የተፈጠረ ነገር አለ? ሰውነቱ ላይ ሌላ ነገር የተፈጠረ ነገር የለም? እዚህ ቀንድና በቃ ከዚህ በታች ደግሞ ሙሉ ለሙሉ በቃ የበሬ እግር ነው በቃ። እና ቦቴ ጫማ ይለብሳል። ቦቴ ጫማ በማይለብስ ቀን ደግሞ ጨርቅ ምናምን ጠቅልሎ ምናምን የሚወጣው። ምክንያቱም ሰው ምን እንደሚል አስበው ይወጣል ማለት እንደዛም ሆኖ ከቤት ይወጣል። ወሬ ነው ወጥቶስ የሚሄደው። አሁን እንደዛ ሆኖ ስራ መስራት ከባድ ነው። ቀንድ የሚያለው ጠምጥም ጊዜ ግን ይወጣል ምናምን የሆነ ቦታ ከብቶቹ ጋር መጨመር ሲፈልግ ምናምን ጫካ መሄድ ሲፈልግ ምናምን እንደዛ ነው በቃ። አሁን እኔ እንጃ ብቻ ምን እንደማደርግ አላውቅም። አይዞሽ፣ ይህን ችግር ራሱ መቋቋምሽ በጣም ይገርማል። አዎ እኔ መፍትሄ ከእናንተ ባገኝ ብዬ ነው አሁን የመጣሁት። እሱስ አሁን አስገብተን ብናወራው ከእሱ ጋርስ እንዴት ነው? ቀይ ነገር አለ ማለት እንዴት አድርገን አይደነግጥም ማለት እንዳይደነግጥ ማድረግ አይቻልም? ቆይ አሁን እንደዚህ ነገር እናንተ ስላላችሁ ምንም ላይል ይችላል ማለት ዝም ነው የምለው። ብዙ ጊዜ ብትጠይቁት ማሆን ያን ያህል አያወራም ማለት እንዴት? አዎ ማለት በቃ አያወራም። ያው ስለሚያፍር ማውራትም አፉንም ይዞታል ወይ ያን ያህል አያወራም። አሁን አፉንም በቃ አሁን ሊቀይረው ነው እኮ በቃ። በጣም ያሳዝናል ማለት
በፊት እንደነገርኩ ማለት ትንሽ እንኳን ያወራ ነበር። አሁን ጭራሽ ምንም አልቀረውም። በቃ ማውራትም እንዳይችል ሆኗል ማለት ነው። በቃ ማለት ያን ያህል ተስኖታል ማለት ትችላለህ። ብዙም አያወራም። እሺ ታዲያ እንደዚህ ነገር ሲፈጠር ወደ ጸበል ስለሚሄድ አልሞከርሽም? ወደ ጸበል እንኳን መሄድ ማለት አልሞከርኩም። ምን እንዴት ብዬ ልውጣ እሱን ይዤ? በጣም የሚያስደነግጥ ነገር ነው እኮ ማለት አላውቅም። እኔ ሰው እንደዚህ ይሆናል ብሎ ሰው ማን ያስባል? እኔ ተሳቀቁ ሁሉ አስበው ሰው ላይ እንደዚህ በጣም ግራ የሚገባ ነገር ነው አይደል? ሶሻል ሚዲያ ላይ የተለቀቀው ቪዲዮ ጫካ ውስጥ ቀርጸን ተለቆብናል ምናምን ብለሻል። እሱ ቪዲዮስ እንዴት ሆነ? እንዴት አደረጋችሁ? እኔማ በቃ ሰውዬውን አጥፋልን እባክህ እንደዚህ ነው ብዬ ችግሬን አወራሁት። በቃ ላገኘው አልቻልኩም። ያን ሰው ራሱ እንደዚህ ያደረገባችሁ ሰው እንደዚህ ያደረገበት ግን ተደውላችሁ ተናግራችኋል? ከሱ አይ ተነጋግሬ ሳይሆን በወቅቱ የሆነ ሰው አይቶት ነበረ ሰው ያሳየኝና በዛ እንትን ማለት ለማግኘት ሞክሬ ነበረ ሰውዬው ማለት ነው። ከዛ በቃ ላገኘውም አልቻልኩም። በዛው አድራሻውን ያጠፋብኝ እና የሆነ ጊዜ በቃ ወሬው ሶሻል ሚዲያ ላይ ስለኛ ቪዲዮ ነበርና አሁን አካባቢ ግን አጥፍቶታል መሰለኝ። አሁን አይቻለቅ ግን የሆነ ጊዜ በጣም ተሳቀቄ ነበረ። ምክንያቱም ይሄ በጣም አስከፊ ነገር ነው። እስቲ ባለቤትሽን እንዴት አድርገን ወደዚህ ቀይ ነገር ሳይ ይደነግጣል ብለሽ ነው? እስቲ ባለቤትሽን ደግሞ እንዴት እንደምናስገባው አላውቅም። ከሱ ጋር የሆነ ባዋራው የሆነ ነገር ብጠይቀው ደስ ይለኛል። እንዴት በጣም ማውራት አይችልም? እንዴት ነው? ምናልባት እስኪ እንሞክራለን። ካልሆነ እንዴት ነው ያወራል? ማውራት ትንሽ እንኳን አይችልም? አሁን ትንሽ ይሞክራል አንዳንዴ ነው እንጂ። አሁን መጠይቅ መፈለገው ጥያቄ አለ። ችግርሽን ለመፍታት አሁን ከሱ መሆን ችግሩ ሊመጣ ይችላል። አሁን ያደረገው ነገርም ካለ ይሄ መጥፎ ነገር እኔ እንደተረዳሁት ከሆነ አሁን ይሄ ነገር ባዕድ አምልኮ ይመስላል። ሂዶም እሱ እንደዚህ ነገር ከደረሰበት ምናልባት አይዞሽ አትደንግጪ፣ እንደዚህ ነገር ይፈታልም ደግሞ። አይ እኔ ይሄን ሰምቼ አላውቅም ብዬ ነው እኮ ማለት እንደዚህ አስቤ አላውቅም። አይ አሁን እሱን እኮ ነው አሁን እኔም ከሱ ማጣራት እፈልጋለሁ እንዴት እንደተፈጠረበት እና ትንሽ እንኳን ነው ለመጠየቀው መልስ የሚሰጠኝ ከሆነ ማውራት አይችልም። ትንሽ እንኳን ባዕድ አምልኮ ምናልባት በእኛ ሀገርም እኮ እንደዛ ሰማ ነበር ታውቃለህ። ግን ማለት እንደዚህ ሳይሆን እንደዚህ መተት ምናምን የተደረገባቸው ሰዎች እንደዛ ይሆን እንዴ? ምናልባት አሁን እኔም የጠረጠርኩት እንደዛ ነውና እሱ መጥቶ ከሱ ጋርም እሱን ጠይቄው ነገር ማወቅ እፈልጋለሁ። እሺ እስኪ ደስ ይለኛል። ይሁንና የሚያወራን ነገር ካለ ምናልባት እኔ የማላውቀው ነገር እኔ ሂጂ ከማዋራው መጀመሪያ አንቺ አዋሪውና ችግር የለውም እኔም ከዛ በኋላ አዋራዋለሁ። እሺ ያው እንግዲህ ተመልካቾቻችን እንደምትመለከቱት እንግዲህ ከሀረግ ባለቤት ጋር እዚህ ጋር ተገናኝተናል። እንግዲህ በጣም በብዙ ጭቅጭቅ በብዙ ማሳመን ነው እንግዲህ እሷም ሄዳ ብዙ አሳመነ ነው። እሱም ደንግጦ ነበረ ብዙ የተለያዩ ከለሮች እያየ እሱ ላይ እንግዲህ ጫና አድርጎበት እሱንም በስንት መከራ አሳመነ ነው። እንደምታዩትም መነጽር አድርገንለት ለከለር የሚቀይርለት እሱን አድርገንለት ጭንቅላቱ ላይም እንግዲህ የተጠመጠመውን ነገር እናንተም እያያችሁት ነው። እኔም እንግዲህ በግሌ ፈትቼ አይቼዋለሁ። በጣም ለእናንተም ስለማይመጥን ነው እዚህ ጋር ማሳየት የተው ነው እንጂ በጣም ያሳዝናል፣ በጣም ያስደነግጣል። እና እግሩ ላይም ትንሽ ለውጦች አሉ። ልብስ ስላለ ስለማይታይ ነው እንጂ እሱንም ማየት ነው በጣም ነው የሚያሳዝነው። እንግዲህ ከእሱ ጋር ደግሞ የተወሰነ ቆይታ ይኖራል። እሱንም እንግዲህ ብዙ የምንጠይቀው ነገር አለ፣ እንዴት እንደተፈጠረበት ከእሱ ጋርም ይሄ ነገር መቼ እንደተፈጠረበት እሱንም ጠይቀኝ ነው ችግሩን ለመፍታት እንግዲህ የሚያቀልልን ከሆነ የምናይ ይሆናል። አብራችሁን ቆዩ። እንኳን ደህና መጣህ ወንድሜ። አይ ብዙ አይነገርም ነው እንግዲህ ስሙ ኃይለ ኢየሱስ ይባላል። ኃይለ ኢየሱስ? አዎ እሱ የሚሰማው ደግሞ ኃይለ ኢየሱስ እንዴት ነው ይሰማሃል? እኔ ድምፅ ይሰማል፣ ተወሰነ ይሰማል። እንዴት ነህ? እንዴት ነው እስቲ እዚህ ስትመጣ እንዴት ነው መነጽሩስ እንዴት ነው ሆኖልሃል? መነጽሩ እኔ ጥቅሙ ምን እንደሆነ አላወኩም። ከለር ምናምን እንትን እንዳይልህ ነው እንዳስደነግጠህ እንዳስጨነቀ ብዬ ነው ይሄንን ያመጣሁልህ። አመሰግናለሁ። ምንም የሚፈጥረው ነገር የለም። መነጽሩን በማድረጌም ባለማድረጌም የሚፈጥርብኝ ምንም ነገር የለም። እንደምትመለከተኝ ጤነኛ ሰው ነኝ። እንግዲህ ቅድም ያደረከውን አታስታውስም እንዴ ዘሚካኤል? ማለት ምን አደረጉ? ቅድም እኮ ብዙ ነገር ተፈጥሮ ነበር። ብዙ መረበሽህን ነበር፣ ደንግጠህ ነበር። የለሚካኤል
እንግዲህ እስከማውቀው ድረስ ምንም ሰውን አልበጠብጥም፣ አልረብሽም። ተረዳኝ አይደለ? አልረብሽም። የተወሰነ እንግዲህ አንዳንዴ ወሰድ የሚያደርጉ ነገሮች አሉ። ራሴን እንግዲህ አንዳንዴ ስላለው እንጂ እንደዚህ አይነት ነገር የለብኝም። አንቺ ሀረግ እንደዚህ አይነት ነገር ሲፈጠር እሱ አያስታውስም ማለት ነው? አዎ ቢያስታውስም አሪፍ ነበር። ምንም አያስታውስም እኮ። አሁን እኮ ከእሱ ጋር በቃ ማውራትን ይናፈቀኝ ሁሉ የድሮ ሁላ ነው የናፈቀኝ እኮ። እኔ ከወሌ ጋር እንዴት መግባባት እንዳለብኝ አላውቅም። በቃ አሁን ይገባኝ። አሁን እሱም እዚህም አለ። እንደዚህ መጨናነቅ የለብሽም። እሱንም ማስጠንቀቅ የሰማው አይደለውን ቀሚለው አይለቀሱስ። እስቲ የበፊት እስቲ ህይወትህን ንገረኝ። እስቲ ከቤተሰቦች ጋር እንዴት ነበር እስቲ ህይወትህ? ጥሩ ህይወት ነበር ማሳለፈው የምኖረው። አሁን ላይ እንግዲህ የተፈጠሩ አንዳንድ ነገሮች አሉ፣ የምትመለከቷቸው ነገሮች አሉ። እነሱ ነገሮች እንግዲህ ባላሰብኩትና ባልጠበቅኩት መንገድ ተፈጥረውብኛል። አሁን ላይ እንግዲህ ስራም እየሰሩ ያለው ቤት ውስጥ ነው አብዛኛውን ጊዜ ማሳልፈው። ብዙ ነገሮችን እንግዲህ ከማድረግ ተቆጥቤያለሁ። ይህንም ነገር እንግዲህ እንዲፈጠርብኝ እንዲሆን ያደረገው ራሴ ላይ የምትመለከታቸው ነገሮች ናቸው። እነሱ እንግዲህ እንዴት እንደወጡብኝ እኔ አላውቅም። ተረዳኸኝ አይደለም? አሁን ለእሱም እንግዲህ መፍትሄ ካለ ብለን ነው እናንተ ጋር የመጣ ነው። የተወሰኑ ነገሮችን እንግዲህ የምታዩትን ነገሮች ሀረግ ትከታተላለች፣ ሀረግ ታያለች እናንተ ቪዲዮ ነው እና ያው እንግዲህ ያለውን ነገር እኔ መጀመሪያ እዚህ ገብቼ መናገር ማውራት ስላልቻልኩኝ የተፈጠሩትን ነገሮች እሷ መጣ ገልጻለች፣ ነግራለች ብዬ አስባለሁ። እኔ እንዲሁም እዚህ መግባትም አልፈለኩኝም፣ ማውራት ነበረ። ተረዳኸኝ አይደል? እንደዚህ ሆኜ ህዝብ የሚመለከተኝ የኢትዮጵያ ሙሉ ህዝብ እንዲያየኝ አልፈልግም። ችግር የለውም እንደዚህ ነገር ብለር ስለምናደርገው ፊትህንም ችግር እንደዚህ አትጨናነቅ። ማንም ሰው እንግዲህ እንደዚህ ሆኖ ሰው እንዲያይ አይፈልግም። በጣም የሚያስፈራና እንግዲህ ሰው ላይም ተፈጥሮ የማያውቅ ነገር ነው የተፈጠረብኝ። እንደውም እኔ ያው ተወልጄ ያደግኩት እዚሁ ነው። እንግዲህ ሌላ የትም የኖርኩበት ቦታ የለም። ተረዳኸኝ? እዚሁ ነው አዲስ አበባ ተወልጄ ያደግኩትና የተለያዩ ነገሮችን እንግዲህ ሰርች አድርጌ ጉግል አድርጌ ለማየት ሞክሬያለሁ። ገባህ አይደለ? እንደዚህ አይነት ነገሮች ይፈጠራሉ ወይ? ይሄ ነገርስ እኔ ላይ ብቻ ነው የተፈጠረው? ከዚህ በፊት ሰዎች ላይ አጋጥሟል ያውቃል የሚለውን ነገር ለማየት ሞክሬ ነበረ። ግን እንግዲህ እስካሁን ምንም ሰርች ባደረኩበት ወቅት ላይ ሰዎች ራሳቸው ፈልገው ይህንን ነገር እንደሚያስተክሉና ይሄ የጋኔሉን ነገር አለ አይደለም፣ በሴጣን በጋኔሉ ነገር ለማድረግ ብሎ ያደርጋሉ። ይህን ቀንድ ያስተክላሉ እንጂ እንደኔ እንግዲህ ምንም በማላውቀው ነው የወጣብኝ። ይህ ቀንድ በተኛውበት ነው እንግዲህ ጠዋት ላይ ስነሳ አሳከከኝ። ከዛ በኋላ በቃ ማከክ በጣም አሳከከኝ። እኔ እንደውም በጣም ሲያሳከከኝ እንግዲህ ፋርማሲ ሄጄ አሳይቻቸው ነበር። የሚቀባ ነገር፣ የሚታሽ ነገር ሰጡኝ፣ የሚዋጥም ነገር ሰጡኝ። በቃ መጀመሪያ ላይ በቃ እንደ ፎሮፎር ምናምን ነበር የመሰለኝ፣ ሌላ ነገር ነው የመሰለኝ። ከዛ ግን በጊዜ ሂደት ላይ የተወሰነ ለመውረድ ይከብደኛል። ያዝ ያዝ ማድረገው ለዛ ነው እና ከዛ በቃ መብቀል ጀመረ። ሲበቅል በቃ በ3 ቀን በ4 ቀን በ5 ቀን ውስጥ በጣም ወጣ። በ3 ቀን ውስጥ ነው ያደገው? አዎ በቃ አሳከከኝና ወጣ። እዛ ሰውነቴ ላይ እንደምትመለከታቸው የተለያዩ ለውጦች ማየት ጀመርኩ። እግሬ ላይም እንግዲህ የበሬ ሸቆና የሚመስል ነገር የለም፣ እንደዚህ አይነት ነገር ወጣ። እንግዲህ ቀኑን በቀለብኝ፣ ሙሉ ለሙሉ ተቀያየርኩ። ከዛ በኋላ በቃ ስራዬን ማቆምኩኝ። አይዞህ እስቲ ኃይለ ኢየሱስ እስቲ አንድ ነገር ልጠይቅህ ነበር። እንዴት ነው እስቲ ከቤተሰቦች ጋር አሁንም አሉ በህይወት? እንዴት ነው ታወራለህ ከነሱ ጋር? ማለት ስለዚህ ነገር አልጠይቃቸው? ምናልባት በልጅነትህም እንደዚህ ነገር ተፈጥሮብህ ከነበረ? አይ በልጅነቴ ምንም ጤነኛ ነኝ። እንግዲህ ፎቶዎችንም አመጣልሃለሁ ከፈለግ ማየት ትችላለህ። በልጅነቴም እንግዲህ እስከ ቅርብ ጊዜያትም እንደዚህ አይነት ነገሮች የሉብኝም ነበረ። በዘራችንም በቤተሰባችንም ላይ እንደዚህ አይነት ነገር የለም ነበረ። ተረዳኸኝ? አሁን ነው ከጊዜያት በኋላ ያው ከእሷ ጋር እንግዲህ ከተገናኘ ትንሽ ቆየን። ከእሷ ጋር ፍቅር ጀመርን። ከዛ በኋላ እንግዲህ ብዙ ከቆየን በኋላ ብዙ ነገሮችን ካሳለፈን በኋላ ያው እሷም እኔ እንደዚህ ሆኜ ነው እንደምታውቂኝ። እንደዛ አይደለም እያወራሁት ነበረ።
ነግራኛለች፣ ብዙ ነገር ነግራኛለች። ከእሷም ጋር ስንተዋወቅ በጣም ጤነኛ ኖርማል ሰው ነበርኩኝ። በቃ ከጊዜ ሂደት ነው ይሄ ነገር እኔ ላይ እየተከሰተ እየወጣ እየበቀለ የመጣው። እና እስቲ ቆይ አንተስ ምናልባት አሁን ችግርህን ለመፍታት ምንም መደባበቅ የሚባል ነገር የለም፣ መዋሸትም የለም። አሁን ሁሉ ነገር ነው ግልጽ አድርገህ እንድትነግረኝ የፈልገውና ምናልባት እስቲ የሄድክበት ቦታ አለ የሆነ ነገር ለማስተካከል ሊሆን ይችላል፣ ባዕድ አምልኮ ምናምን አለና ምናልባት እስቲ እዛስ ሂደህ ታውቃለህ? ሂደህ የምታውቅ ከሆነም ችግር የለውም እኮ አሁን እንደዚህ ነገር ተፈጥሮብሃል፣ ይህን ነገር መፍታት ነው ያለብን እና አሁን መወቃቀስም ምናምንም ስላልሆነ ሁሉ ነገር እንድትነግረኝ ስለምፈልግ ነው። እንደዚህ አይነት ቦታ እስቲ ሂደህ ታውቃለህ? ጓደኞችስ እስቲ ያሉ ሁሉንም ነገር እስቲ ንገረኝ እስቲ። ጭራሽ እንደዚህ አይነት ቦታ ላይ ሄጄም ደርሼም አይቼም ነክቼም አላውቅም። በዘራችን በቤተሰባችን እንግዲህ እነዚህ የባዕድ አምልኮ ደብተራማ የሚባሉ ጋር ደርሼም ሄጄም አይቼም አላውቅም። በላቤ የምኖር ሰው ነኝ። በቃ ሰርቼ ጥሬ ግሬ ለመኖር የሚጥር ሰው ነኝ እንጂ እንደዚህ አይነት ነገር ማድረግ አይነት ሰው አይደለሁም። ገባህ? በተአምር እንደዚህ አይነት ነገር ላደርግ አልችልም። አሁን ላይ እኮ እንደውም ደህና ሆኜ ያየኸኝ ቅድም በጣም ተለዋውጬ አይተኸኛል አይደለ? በተለዋወጥኩበት ሰዓት ላይ የማወራውን አላውቅም፣ የምለፈልፈውን ነገር አላውቅም። በቃ እሷንም የተለያዩ ነገሮችን ለማድረግ እንደምሞክር ነው የምትነግረኝ። ለመውጋት፣ ለመምታት፣ ብዙ ነገሮችን ለመራገጥ ምናምን እንደምሞክር አድርግዬ ትነግርሃለች። እሱ ነገር ነግራኛለች። እና አንተ እሱም ትውስታ የለህም ማለት ነው? እሱም ስታደርገው ምንም በቃ ይሄ ነገሮች ተደርገው አድርጌ በቃ ልክ ከጨረስኩኝ በኋላ ነው በቃ ትዝ ብለኝ። አሁን መጠጥ ሰዎች ጠጣ አብሾ የሚነሳበት ሰው ካወቅ እንግዲህ እሷ ነች ብዙ ነገሮችን ክፍለ ሀገር ላይ ስለኖረች የምትነግረኝና በቃ ከጠጡ በኋላ ቅይር ይላሉ አይደለ? ስታያቸው ምናምን ነገር ሰው ካልመታው ሰው ካልደበደብኩኝ በኖርማል ህይወታቸው እኮ ጤነኛ ሰዎች ናቸው። ሰውን የማይነኩ የማይደርሱ ናቸው። ቅይር ካሉ በኋላ ግን ያንን ነገር ካደረጉ በኋላ አያስታውሱትም። እኔም ላይ እየተፈጠረብኝ ያለው ነገር ይሄ ነው። ሰዎችን እመታለው፣ ጎዳለው። ቀይ ከለር ምናምን ነገር ሳይ ደስ አይለኝም። እንደውም በባለፈው በቃ ብለህ እሷ ነገር ሳቀው በቃ በጣም ውስጤን የሰበረኝ ነገር በቃ ብለህ ከእሷ ጋር እንግዲህ ግንኙነት ቤት ውስጥ ለማድረግ እንደማልፈልግ ነው የምትነግረኝ። ቀይ ቀለም ብቻ ነው ስታይ የምትደነግጠው? ሌላ ከለር ሲል እኔ እኮ እንደምደነግጥም እኮ የምትነግረኝ እሷ ነች። ወይ ደግሞ ጥቃት የምሰነዝርባቸው በቀንዴ እንደዚህ መወጋቸው መረግጣቸው ሰዎች ምናምን ነገር አለ አይደለም? እንደሱ አይነት ሰዎች ነው የሚነግሩ እንጂ ይህንንም ነገር እኔ እንደማደርግ አያውቅም። ተረዳኸኝ? ምን እንደሚያስደነግጠኝ በቃ ድንገት ነው ቅይር ነበር። አሁን ራሱን የሚጥለው ሰው አለ አይደለም? እነሱ ከወደቁ በኋላ ትዝ የሚላቸው እንጂ ለምን እንግዲህ ራሳቸው እንደሚጥላቸው አያውቁም። የኔ ነገር በቃ እንደዛ ነው። አረገስ እስቲ ምናልባት ብዙ ሁሉ ነገር ሲቀየር እሱ ትውስታ አይኖረውም እና እስቲ እንዴት ነው አመጋገቡ ምግብ ላይ ምናምን ላይ እንዴት ነው? እስቲ የተለወጠ ነገር የለም? የተለወጠ ነገር ማለት አለ። ያን ያህል ምግብ ራሱ አይመገብ ነው። ምግብ ምንም ነገር አይመገቡ። አንዳንዴ እንደነገረ በቃ አንዳንድ ጊዜ የሚያደርገውን የሚጠቀመውን ነገር ሁሉ አያውቅም ማለት በቃ ምንም ሊበላ ይችላል። በውጭ ምናምን ይሄ ሳር ምናምን ሊመገብ ይችላል። ግን ካደረገው በኋላ ስነግረው እኔ መቼ እንዴት ነው እኮ ነው የሚለኝ። በቃ የሚያደርገውን አያውቅም። ኖርማል አሁን እያወራን ያለው አይደል? አሁን እንደዚህ ሆኖ ትንሽ ቆይቶ ደግሞ ቅድም እዛ ውጭ ላይ እንዳሳየን እንደዚህ አይነት ባህሪ እናገኝበታለን ማለት ነው። እና በቃ እኔ ይሄን አሁን ለዚህ መፍትሄ እንድትሰጡን ተሉና እሱ በቃ ደህና እንዲሆን ነው የምፈልገው። አሁን ጓደኞቹስ እስቲ ተከቻለሽ? የሱ ጓደኞች አብሯቸው የሚሆኑት እንዴት ነው? ከነሱ ጋር ያለው ግንኙነት ከሰው ጋር ሲጣላበት ከማንም ጋር አይገናኝም። አሁን ድሮስ እሺ እንደዚህ ጤነኛ በነበረበት ሰዓት የነበሩት ጓደኞች አሉት። አዎ ቤተሰቦቹ ጋር በቃ ሰላም ነው፣ ፍቅር ነን ከነሱ ጋር እኮ በቃ ከቤተሰቦቹ ጋር ተዋወቁልን እንዴ? እንዲያው እንተዋወቃለን ሁላችንም። ግን አሁን ምንድነው ይሄ በሽታ በቃ ማንም እንዲያውቀው አልፈለግንም። አሁን ተሎ ወደ መፍትሄው በቃ ማንም ሚስጥሩ ከኔና ከሱና በቃ የኔ ጓደኛ አለች ከዛ እንዲወጣ አልፈለኩም። ምክንያቱም ቤተሰቦቹ ምን ያህል እንደሚጎዱ እናቱ አለች አባቱ። ስለዚህ በቃ የራሴው ጉድ ነው። ስለዚህ ይስተካከል ተሎ መፍትሄ ብናገኝና ከዚሁ በቃ ኖርማል ሆኖ ማንም ሳያውቅበት ምናምን
ደህና እንዲሆን ነው የምፈልገው። ከቤተሰቦቹ ተደብቆን ማን ነው ነገር በቃ አሁን እኮ ማንም ጋር አይገናኝም። አይለየስ እንዴት ነህ? ደህና ነህ? አሁን የተወሰነ እንግዲህ በነዘርም ስላለለኩኝ ይሁን ምንም ስለሆነ ይሁን አላውቅም፣ ብቻ የተወሰነ እንግዲህ ምንም አይነት የመለዋወጥና የመቀየር አይነት ነገር እየተሰማኝ አይደለም። ያው እሱን ነገር እኮ እኔ ከተቀየርኩኝ በኋላ ነው ቅድም እንግዲህ እንደነገረች እሷ የምታውቀው እና ምንም እንግዲህ አሁን ላይ እየተሰማኝ ያለው ነገር የለም። ግን ያው ምናልባት እንግዲህ ከተቀየርኩኝ ወደዛም ነገር ውስጥ እንግዲህ ከገባሁኝ እዚህ ጋር እንግዲህ ለሚፈጠረው ነገር በሙሉ ኃላፊነት እናንተ ነው መውሰድ ያለብኝ ያለወስድ ሁሉ እንግዲህ ይህንን ነገር ወስዳችሁ እዚህ ጋር ልታቀርቡ ስለፈለጋችሁ በጣም ማመሰግነው እናንተ ነው። አሁን ባልጠበቁት ሰዓት ላይ ነው ብቀየረው ወደ መሪነት ተረዳኸኝ። ቀልዱ እንዳለ ነው። በቃ ቅድም አሳይቻለሁ ላንተ አይተኸዋል። ያው ፎቶ ማንስተዋል እንግዲህ ፎቶዎቹን ወስደህ ያው ወደ ሕክምና ቦታ ከሆነ ጸበልም እንግዲህ የተወሰነ ለመሞከር አስበናል። ግን የሆነ እግራችን የሚይዘን ነገር አለ እዛ ለሚሄድ ስናስብ ያው ያንን ነገር አልተሳካልንም። እንግዲህ የሚኖር መፍትሄ ካለ ያው ያንተን ፕሮግራም እንከታተላለን ካለ ብዬ ነው እንግዲህ መፍትሄ ችግር የለውም። መፍትሄ እንፈልጋለን ይኖራል። ደግሞ ቀንድህ እንዳየሁት ከሆነ በጣም ትንሽ ተለቅ ይላል እና እድገት አለው። እንዴት ነው ታስተውልበት ታውቃለህ ወይስ እንዴት ነው? ቆሟል አሁን እዛው በዛው? አልቆምም፣ ቀንዱ አልቆምም፣ እየበቀለ ነው ያለው። እንግዲህ መቼ እንደሚቆም አላውቅም። የተወሰነ እንግዲህ ከዛሬ ወር በአሁኑ ወር ለውጥ አለው። ከአንድ ወር ወደ አንድ ወር ለውጥ ይኖረዋል። የሚታይ ለውጥ ባይሆንም እንግዲህ እኔ በደንብ ስለማየው ዳስሼውም ነክቼውም እንግዲህ ስለማውቀው እዚህ ጋር አሁን ተልቋል። እንግዲህ መጀመሪያ ጊዜ ሲያድግ እዚች ጋር ነበረች እና አሁን ያው እንግዲህ እየተለቀ ደግሞ እንደዚሁ የሚቆም ነገር አይደለም፣ እየታጠፈ ነው እንደዚህ እንትን የሚለው ገባ አይደለም። እኔ ሳስበው እንደውም ይህ ነገር የሆነ የሰው ሴራ ይመስለኛል። እንደዚህ ቀሉ እንደዚህ እየወጣ እዚሁ እየታጠፈ አናቴን ለመብሳት ነው የሚሞክረው። ታጥፎ ነው ቅድም አይቼ ነበር። እንደዚህ ታጥፎ ራሴን እንግዲህ ለመውጋት በሚሞክርበት ሰዓት ላይ ይቆረጣል። በዚህ ጊዜያት ውስጥ እናስቆርጠዋለን። እንደዚህ ከግማሽ ይቆረጣል። ግን አስቆርጠው ታውቃለህ ማለት ነው? አረጋ ነገር አስቆርጬዋለሁ። ምልህ በቃ ግን ንቅለ ተከላ ነው የሚመስለው ነገሩ። በቃ ማነው የሚቆርጥላቸው? ቆይ እንደዚህ ነገር የሚያውቃልህ? እንደዚህ እዛው በሰፈር ውስጥ እንትኖች አሉ አይደለ? ይሄ በሰጌቶ ምናምን በጃጆች እነሱ ናቸው እየከረከሩ እያራሱ እያለሰለሱ ያው ሙያ ስላላቸው እነሱ ብዙ ነገር የመቁረጥ ይቆርጡልኛል። ግን ያው ህመም የለውም አንተ ላይ ምንም ህመም የለውም። በቃ ቢቆረጥም ግን እኔ አሁን የፈራሁት ያው ከስሩ አስቆርጠው ነበረ እንደዚህ ተረዳኸኝ። ግን እኔ ላይ የሚያመጣው የጤና እክል አለ ተረዳኸኝ። በባለሙያዎች ነው የሚነካው ይሄ ነገር የሚቆረጠው። ከቀንድ ቅርጻ ቅርጽ የሚሰሩ ሰዎች የሉ አሁን ላይ እኮ እየተለመደ መጥቷል። ከቀንድ ከበሬ ከከብት ከተለያዩ ቀንዶች እንግዲህ ማበጠሪያ የተለያዩ ነገሮች ይሰራሉ እና እነሱ ባለሙያዎች ናቸው ይህንን ነገር እንግዲህ በደንብ ስለሚያውቁ የኛ ሰፈርም ስለሆነ ነው እንጂ አይነኩትም። በሚያዩበት ሰዓት ላይ በጣም ደንግጠዋል። ግን ያው እንግዲህ በደንብ ስለባቃቸው ጓደኞች የማየት ነገር ስለሆኑ ይተባበሩኛል። ከስር ለመንቀል አስቤ ነበር፣ ግን ከዛ በኋላ የሚመጣው ችግር በጣም ሰፊ ነው። አሁን እኮ ሰው እንደዚህም ሲባል አያምንም። ግን እኔ እንግዲህ ጭንቀታችን አይታችሁ በእናታችሁ ቶሎ ወደ መፍትሄ ይፈልጉልን እስኪ። ጸበል ወስዶ ነው አሁን ቀና ብለህ መራመድ ነው ያለብህ። ችግር ይፈታል። እሺ እኔ እኮ አሁን የጨነቀኝ ነገር ጸበል እንዳልወስዱ በቃ ነገ እንሄዳለን ምናምን በዛው እንቀራለን ማለት በዛው እንቀራለን። ለምን ትቀራለህ ማለት በቃ ያስረን ነገር አለ። በቃ መሄድ አንችልም። እየቀጠረን ሁል ጊዜ ነው የምንቀረው። በቃ ነገ ዛሬ እያለን ምን እንደሆነ አላውቅም። እኔ ኃይለ ኢየሱስ የሆነ ነገር ልጠይቅህ ነበረ። ግንኙነት ሳረግ ጫካ ካልሆነ አልፈልግም ይለኛል። አይፈልግም ከጫካ ውጭ ብላኝ ነበረ። እንዴት ነው እሱ ነገር? ለምንድን ነው እንደዚህ የምትለው? ቆይ እሱ ምንም እንግዲህ የማውቀው ነገር የለም። አሁን እኔ እኮ ድርጊቱን እንግዲህ ስቀያየር ነው
ወደ ሌላ ነገር ውስጥ ስገባ ነው እንደዚህ አይነት ነገሮች የሚያምሩኝና አረግዬንም የማስጨነቃት በዛ ምክንያት ነው እንጂ እኔ ጫካ ውስጥ እኔ እንስሳ አይደለሁኝ ከብት አይደለሁኝ። እንግዲህ እንዴት እዛ ውስጥ እፈልጋለሁ? ምን ይሰራልኛል? እኔ እዛ ውስጥ ማድረጌ ምንም ጥቅም የለውም። በተለይ ደግሞ ለሊት ለሊትም እንደዚህ ካልክ እኮ እንደ በሬ እንደምጮ ነግራኛለች እሷ። ተረዳኸኝ? እንግዲህ ተቀያይረህ እኔም እንግዲህ ከአንተ ጋር ግንኙነት ለማድረግ አልፈልግም በምትለኝ ሰዓት ላይ ከተለያዩ እንስሳቶች ጋር ግንኙነት እንደማድረግ ነግራኛለች እሷ ከከብቶች ከላሞች ጋር። እሱን ስታደርግ አታውቅም ማለት ነው አንተ? ምንም አላውቅም። በቃ የሆነ የሚቆጣጠረኝ መንፈስ አለ። ተረዳኸኝ አይደለም? ይሄንን ነገር ሳደርገው ልክ ሁሉንም ነገር አድርጌ ፈጽሜ ሰውም መምታት ካለብኝ መግጨትም ካለብኝ ግድግዳም መማታ በቃ ማረቁም እንደምታየው እዚህ ጋር ቆሳስሏል ሙሉ ነገሩ። በቃ ግንባሩ የለም እዚህ ጋር ቁስል ስብሏል። የቆሰለው የምትጋጭበት ነው እንዴ? አዎ ሌሊት ሌሊት በቃ ይዋጋል። ከብት ያለ ምናምን ይመስለውና ከግድግዳው ጋር እየሄደ ነው የሚጋጨው። ሲፈልግ ደግሞ እኔን ይወጋኛል። በቃ አንቺን ሙክቶሻል እንዴ? አዎ መኝታ እኮ ሌሊት እኮ አልተኛም ማለት ትችላለህ እንዴ። አንዳንዴ ምን ሲነሳበት እኮ የሚያደርገውን አያውቅም ጭራሽ። ምን በቃ ተው እስኪ በእናትህ። ከዚህ ከጎረቤት ራሱ በቃ አንዳንዴ ይሄድና ይወጋቸዋል ምናምን። ጎረቤትም ያውቃሉ ማለት ነው እንደዚህ አይነት ነገር? አንዳንድ ጎረቤቶች ነው እዚህ ቅርብ ስለሆኑ እዚህ ጎረቤት ስለሆኑ ነው ይሄ ነገር። አሁን እኔ ስለሱ ደህንነትም ሲባል ብዙ ሰው ባያውቅ እኔ እመርጣለሁ። ታዲያ እስኪ የተገኘ ነገር የለም? አሁን የጠረጠርሽው ምናልባት እስኪ እኔ አሁን እንደተረዳሁት ከሆነ ይሄ ነገር አሁን ባዕድ አምልኮ ነው። የሆነ ሰው ወይ የሆነ ነገር አድርጎበታል እሱ ላይ ወይ ደግሞ አላውቅም። ከአንቺ ቤተሰቦች ጋር ከነገርሽኝ ከሆነ ከነሱ ጋርም የሆነ የተገናኘብኝ ነገር አለ። ይቅርታ አሁን አንቺ እንደዚህ ስልሽ ሊደብርሽም ሊከፋሽም ይችላል። ከእሱ ጋርም የተገናኘብኝ ይመስለኛል። እኔ በጣም ብዙ ችግሮች ፈትቻለሁ በእንደዚህ አይነት ጉዳይ፣ በእንደዚህ አይነት በመተት ጉዳይ በጣም ብዙ ችግሮች ከምታስቢ በላይ በጣም ብዙ ነገር ተፈጥሯል እና ከእሱ ጋር የሚመሳሰላል። አሁን ይሄ ኬዝ እንፈታዋለን እኮ ግን ማወቅ አለብን አሁን እና እንድናውቀው ደግሞ ግዴታ ወይ ጸበል መሄድ አለብን። ሁሉንም ደግሞ ያንቺ ወንድሞችንም የሱን ቤተሰቦችንም ደግሞ ግልጹንን ማዋራት አለብን። አሁን ከስር መሰረቱ እንትን እንድል ማለት ነው። መደባበቅ ያለበት ሰው ቢሆንም ግን አሁን ከሱ ቤተሰቦች መደበቅ አንችልም። እኔ አሁን እንደዚህ ጭራሽ አላሰብኩም ነበር። ይሄ ራሱ ያስታወስኩት የሚገርም አሁን ያንቺ ቤተሰቦች ይሆናሉ ምናምን ስትለኝ በቃ አሁን ነው ገና የሚመጣልኝ። እስካሁን እንደዚህ ይሆናል ብዬ ጭራሽ አላሰብኩም። እንደዚህ ባዕድ አምልኮ ወይ መተት ይደረግበታል ብዬ እኔ እስካሁን ባስብ ኖሮ ላይሆንም ይችላል እኮ ስልሽ መደምደም የለብሽም። እኔ አሁን እንደተረጠርኩት ከሆነ ነው ስልሽ የሱ ወሬ ትክክል ነው። ምንድን ነው ሄለገስ? እስቲ እንትን አምጡ፣ እስቲ ውሃ አምጡለት። እስቲ ቆይ ተረጋጋ። ትንሽ ከፈት አድርገው ሄለገሱስ። እስቲ አረጋግሽ። እስቲ እንዴት ነው የምታረጋጊው አንቺ? በቃ ያልፍለታል እንጂ እኔ እንዴት ብዬ ላረጋጋው እችላለሁ? ምንም አታረግለትም እንደዚህ ሲሆን። በጣም የምፈራው እኮ እንዴ ሲነሳበት እኮ የሚያደርገው ነው ያውቅም። እኔ ሴት ነኝ፣ በዛ ላይ እንዴት አድርጌ ላረጋጋው እችላለሁ? ስማኝ ማይለው እንዴት ነው? ምን እያደረገ ነው? አሁን ምን ሆነ ነው? የተወሰነ እንደመቃዠት አስደርጎኝ ነው እና ቃዠል ማለት ነው። አኬሽ ቃዠል ማለት ነው። ይሄን ነገር እንዴት ምን የማያደርገው ነገር እኮ የለም። በጣም አስቸጋሪ እኮ ነው። አየህልኝ አይደል? ይሄ እኮ ቀላል ነው። ይሄማ አሁንማ ከእናንተ ጋር መጡ በቃ ሰላምን ገዝቷል እኮ አሁን እንዴ። ከዛ ከቤትና ሌላ ቦታ ብታይ እኮ በቃ ጭራሽ ለአንድ ደቂቃ ራሱ እኮ በሰላም ቁጭ አይልም እኮ። አዎ መነጽሩም አሁን እሱም ያው ትንሽ እየተጸናለ ይመስለኛል ያረጋጋው። እሱንም ሰጠዋለን። አሁን እንዳሰብኩት ከሆነ ደግሞ አሁን እንደዚህ በጣም ብዙ ችግር ተፈጥሮበታልና ድጋሚ ወደ ቤት ባይመለስ ይሻላል። እኛ ጋር እዚሁ አለ፣ እዚሁ እኛ ጋር ብናቆየው ይሻላል። ማህበረሰቡ ላይም አደጋ ሊደርስ ይችላል፣ እሱ ላይም አደጋ ይደርስበታል። ስለዚህ እኛ ጋር መፍትሄ እስኪገኝለት ድረስ ሁለታቸውም እኛ ጋር መቆየት ያለባቸው ይመስለኛል። አረግ ደስ ይለኛል። ዋናው ነገር እሱ ደህና እንዲሆን ነው የምፈልገው። ተሎ መፍትሄው ተገኝቶ በቃ ወደ ኖርማል ህይወቱ እንደመጀመሪያው እንዲሆንልኝ ነው የምፈልገው። እንቆያለን፣ ችግር የለውም። ዋናው ነገር የእናንተ ተሎ መፍትሄ ነው የምፈልገው። እኔ ይመለሳል። አሁን እኔ አንዴ እዚህ ውስጥ ነገር ውስጥ ገብቼበታለሁ። እኔ አንድ ነገር ውስጥ ከገቡኝ ያን ነገር ሳልጨርስ አልወጣም። እሺ አረጋ ይዞሽ። እሺ በጣም ነው የማመሰግነው። አንተም ደግሞ እየተረጋጋህ እሺ። ያው እንግዲህ ተመልካቾቻችን ፕሮግራማችን የተመለከታችሁትን ይመስል ነበር። እንደተመለከታችሁት እንግዲህ
ሀረግ ላይ የተፈጠረባት ነገር አለ። ባለቤቷ ላይም እንደምታዩት በጣም ለማየት እንኳን ለመስማትም ለማየትም በጣም የሚከብድ ነገር ነው የተፈጠረበት። ለምን እንደዚህ እንደተፈጠረበትም አላወቅም። እኛም እንግዲህ ብዙ ነገር አጣርተን ቤተሰቡ ጋርም ሄደን እንግዲህ የእሷ ወንድሞችም ጋር ሄደን ነገሮችን አጣርተን ለማቅረብ እንሞክራለን። ቤተሰቦችም እስቲ እሱም ሄዶበት ያለ ነገር ካለ ወይ ቤተሰቦች የሄዱበት ነገር ካለ እሱንም እንግዲህ ለማጣራት እንሞክራለን። ነገሮች ተፈተው በቀጣይ በድጋሚ እንደምንገናኝ ተስፋ አደርጋለሁ። ጸበልም እንግዲህ ሁለቱንም ይዘናቸው ሄደን እንግዲህ ጸበልም እንዲጠመቁ ለማድረግ እንሞክራለን። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።